ነው። ሁለተኛ ጥገና አደጋ ወይም ከውስጥ የመጣ የሚል ሌላኛው ለውጡን የተቀበሉ በማስመሰል ለውጡን ለመጣልና ለማጣጣል የፈለጉ ግለሰቦች የፈጠሩት አደጋ ነው። እኛን መስሎ በመግባት እኛን ማጥፋት ማለት ነው። ወይም ሌላኛው ዋና አራተኛው ደግሞ በዋናነት ከተጠቀሰው እባቡ በማይተነፍስበት ፍጥነት እንዳይሄድ የተቸገርንበት ችግርም ነበር ብለዋል። ነገር ግን እባቡም እንዳይተነፍስ ለማድረግ የሚያስችለውን ፍጥነት ወይም ስፒድ አፕ ጨምረን ሁሉንም ነገር ወደፊት ማራመድ ችለናል የሚለው ሞር የፋና ብሮድካስቲንግ ኮርፖሬሽን ወይም ፋና ቴሌቪዥን እንደገና የጠቅላይ ሚኒስትር ቢሮ ከዛም ደግሞ አብይ አህመድ አሊ የሚል ዩቱብ ቻናል ላይ በሶስት ቦታዎች ላይ አግኝተናል። እዛ ላይ ሆናችሁ አይታችሁ ሰዎችን ማወቅ መጀመር በደንብ ማወቅ ላለመሳሳት፣ ለማሸነፍ፣ ለመርታት ወይም ላለመሸነፍ ማሸነፍን እንተውና ላለመሸነፍ ነገሮችን መረዳትና ማስረዳት ላይ ለመሄድ ነገሩን ማወቅ። አሁን ያለንበት ትውልድና እንደ ጉባለች ቤተሰብ በጣም የምናደድበት ምንድነው ካላችሁኝ ምንም ነገር ላይ እኛ ባለቤት እንዳንሆን ሰዎች ያወሩትን ቀንጭበን መሄድ በ15 ሰከንድ የብዙ ሺህ ዓመታትን ታሪክ ለማሳየት እንግዲህ ፈጣሪ መሆን ያስፈልጋል። ምንም አይነት ምድራዊ ምታተኛ ወር ምናምን ነገር ወይም የነዘመነ ምናምን ጠንቋይ አባይ ጠንቋይ አይችልም። ይሄ ከሰራው ዶክተር አውዱ እንደዛ መቀየር አይችልም። ያው ተገልጦበታል። በአስማትም አይቻልም። ሰው ፈጣሪ መሆን ያስፈልጋል። የሺዎችን ዓመታት ታሪክ በ15 ሰከንድ መግለጽ፣ የ120 130 ሚሊዮን ህዝብን ታሪክ በ15 ሰከንድ መግለጽ። ምናልባት 15 ሰከንድ ዛሬ ላይ ይታየን ይችላል። የ15 ሰከንድ ቪዲዮ መስራት እና በዛ መሰናከል ነገ ትውልድ እንዴት እየሞተ እንደሚሄድ ማየት። ገና ሀሳቡን አይነ ያቆሙ የሀሳቡ ገዥነት የለም። የእሳት ራት የሚመስል በየትኛውም ቦታ ላይ ለመክሰር ብቻ የሚሮጥ ጩኸትና መከራ የሚወድ ዝሙት፣ ኃጢአት፣ መባላት፣ መግደል፣ መገዳደል፣ ውርደትና ነውር የተባሉትን ሁሉ እንደ ክብር የሚቆጥር ሆኖ የሚከድበት ሁኔታ ሁሉ ነው ያለውና በየትኛውም አግባብ ላይ እንደ ዘረኝነትን ብናወራ እንደ ብሔርተኛም ብናወራ ተጠቃቅማችሁ አላሳያችሁምና እየተጠቃቀማችሁ አሳዩን እንድትሉልኝ ነው። ዛሬ ላይ ነገሮችን ቆም ብሎ ራሱን ለመጠበቅ በራሱ ላይ ክፉ የሆነ ሰው መቼም ለምንም ነገር አልጠብቁትም። ትኩረት ብንሰጥ ጥሩ ነው። ለዛ ነው ዛሬ ማነው በረከት ስምኦን መጣ ተብሎ ሚዲያው ላይ ፎቶ መቼም እኛ ሀገር ኤክስፓየርድ የማያደርገው የማይጣለው የማይቀየረው ነገር ቢኖር አበጣባጫችን፣ አጋዳያችን፣ ጠላታችን ሲያጠፋን የኖረና ለማጥፋት የሚሰራ ጀግና ነው የሚያገኙት። መርዶኛ ትውልድ ብላችሁ ትውልዱ እንድትሉልኝ እፈልጋለሁ። እኔው ኢትዮጵያ ትቀጥላለች፣ ሁሉም ልኩን ይይዛል። እስኪ ጠቅላይ ሚኒስትሩን 2 ሰዓት ተኩል ትዕግስት ኖራችሁ ጠቅላይ ሚኒስትር ዶክተር አብይ በደንብ ለማወቅና ራሱ በተናገረው ቃል ራሱን ለመሞገት እስኪ ቻል አድርጋችሁ ተመልከቱ። እስኪገባችሁ ድረስ እዩት። ከዛ በኋላ ይቀጥላል። እውቀትና ምርምር ምክክር ለውጤታማ ሀገራዊ ምክክር አስፈላጊ ነው ሲል ሀገራዊ ምክክር ኮሚሽን አስታወቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን ያዘጋጀው ከአማራ ክልል ዩኒቨርሲቲዎች የተውጣጡ ምሁራን የተሳተፉበት ውይይት መድረክ በባህር ዳር ከተማ እየተካሄደ ነው ብሏል። ለውጤታማ ሀገራዊ ምክክር የምሁራን ሚና በሚል መሪ ሀሳብ የተካሄደ ያለው ይህ መድረክ በምክክሩ ተሳታፊ ያልሆኑ ወገኖች ምሁራኑ በሚያቀርቡት የመፍትሄ ሀሳብ ተሳታፊ የሚሆኑበትን አማራጭ ከምሁራኑ ምክረ ሀሳብ ለማሰባሰብ ያለመ እንደሆነ ተገልጿል። በመድረኩ መክፈቻ ንግግር ያደረጉ ኮሚሽነር ዮናስ አዳዬ እውቀትና ምርምር መር ምክክር ለውጤታማ ሀገራዊ ምክክር አስፈላጊ መሆኑን ተናግረዋል። ምክክር ዘላቂ ሂደት በመሆኑ ማህበረሰቡ ምክክርን ባህል እንዲያደርግ በየወቅቱ መወያየትና መመካከር አስፈላጊ መሆኑን ጠቁሟል። በመድረኩ የኮሚሽኑ የእስካሁኑ የስራ አፈጻጸም የተመለከተ ገለጻ ቀርቦ ተሳታፊ ምሁራኑም አስተያየትና ጥያቄዎችን እያቀረቡበት ይገኛሉ ተብሏል። በዚሁ መድረክ ለውጤታማ ሀገራዊ ምክክር የምሁራን ሚና በሚል ርዕስ በባህር ዳር ዩኒቨርሲቲ መምህራን ጽሑፍ ቀርበው ውይይት የሚደረግበትም ይሆናል ነው የተባለው። ለ2 ቀናት በሚቆዩ በዚሁ መድረክ በአማራ ክልል ከሚገኙ 10 ዩኒቨርሲቲዎች ተውጣጡ ከ200 በላይ ምሁራን እየተሳተፉ ይገኛሉ ተባለ። የሐምሌ ወር የዋጋ ግሽበት ከባለፈው የሰኔ ወር መጠነኛ ቅናሽ ማሳየቱን ተነግሯል። የሐምሌ ወር ሀገር አቀፍ የዋጋ ግሽበት 13.7% ሆኖ መመዝገቡን የኢትዮጵያ ስታቲስቲክስ አገልግሎት አስታውቋል።
የኦሮሚያ ክልል ዓመታዊ የወተት ምርት 4.6 ቢሊዮን ሊትር መድረሱ ተነግሯል። በክልሉ የወተት ምርታማነት ከባለፉት ዓመታት ጋር ሲነጻጸር የ33 በመቶ እድገትም አሳይቷል ብሏል ኦሮሚያ ክልል። ሌላኛው በህገወጥ መንገድ የሚሰበሰበውን ገንዘብ ተቃውሞብኛል በሚል በመቀሌ የአንድ ቤተሰብ አባል የሆኑ 3 ሰዎችን የገደለ የጸጥታ አካል በሞት እንዲቀጣ ተወስኖበታል። በምዕራብ ወለጋ ዞን ሰኞ ኖሌ ቀበሌ ኮኮሪድ በተባለ አካባቢ የአንድ ቤተሰብ አባል የሆኑ 3 ልጆች የገደለ የጸጥታ አካል በሞት እንዲቀጣ ተወስኖበታል። የምዕራብ ወለጋ ዞን ፖሊስ ዋና መምሪያ ኮሚኒኬሽን ጽሕፈት ቤት ኃላፊ ኢንስፔክተር ቹቹ ኢቱ ለብስራት ሬዲዮ እንደተናገሩት ተከሳሽ ሸዋ ቀና የተባለው የጸጥታ አካል በተመደበ ሰኞ ኖሌ ቀበሌ ኮኮሪ የተባለ ስፍራ ከ2016 ጀምሮ በስራ ተመድቦ እያለ በአካባቢ ያለውን የጸጥታ ሁኔታ ተጠቅሞ ያለምንም ህጋዊ ደረሰኝ ከተለያዩ ግለሰቦች ላይ ብር ሲሰበስብ እንደነበረ በክስ ዝርዝሩ ላይ ተገልጿል። ምን እየሰራ እንዳለ የሄደበትን ተልዕኮ የሚቃወምና ትውልድን በየቤቱ የሞላ ነው። ሲሾም ያልበላ እያል የምናየው ነገር እሱን እንድናውቅ ነው። የአረብ ሊግና የኢትዮጵያን ሁኔታ ወደ ኋላ እንመጣበታለን። ከዛ በፊት ግን ህወሓትና የሞተ ህወሓት ህወሓታዊ ሳቢና ኢትዮጵያና ህወሓት ህወሓታዊ ሳቢና ትግራይ ህዝብና ህወሓታዊ ነገር ምንድን ነው የሚለውን ከዛ ውስጥ አንዱ መገለጫ በሆነው ፎርጅድ ዜጋ፣ ፎርጅድ ሃይማኖተኛ፣ ፎርጅድ ፖለቲከኛ፣ ፎርጅድ ጋዜጠኛ በያለበት የሚመስል እንጂ መሆን የማይችል ሰንካላ ትውልድ ሲፈጥር የኖረው ሰንካላው ህወሓት በመቀሌ ከተማ ግማሽ ሚሊዮን የሚሆን ሐሰተኛ ባለ 200 ኦልሞስት መጥቼ ከሆነ አይደል ነው። በመቀሌ ከተማ ግማሽ ሚሊዮን የሚሆን ሐሰተኛ ባለ 200 ብር ሐሰተኛ ፎርጅድ የገንዘብ ኖት ወደ ህብረተሰቡ ከመበተኑ በፊት በቁጥጥር ስር ማዋሉን የክልሉ ፖሊስ አስታውቋል። ሁሉም ነገር በቦታው ላይ ተገኝቷል። ሁሉም ራሱ እየተገለጸ ነው። ማን ምን ሲሰራ እንደነበር ያ ትናንትና ራሱ ያፈናቀለውና ዜጎችን ሰብስቦ ለጦርነትና ለእልቂት በዘመነ ድሮንና በዘመነ ቴክኖሎጂ ሂውማን ዌቭን እየተጠቀመ የትግራይን ህዝብ ሲያስጨርስ የነበረው ያበሽተኛው ሲያስደፍር የነበረው ያበሽተኛው ከዛ ደፋሪው ከሚለው ከሚወቅሰው ከሚገለው ጋር ግን የሚቀየር ነገር የለም። ስለዚህ በትግራይ ላይ ያለው ያንን ፍቅር አለው እንደዚህ የምትሉት እዛ ጋር ያለው ነገር በሙሉ ጥፋቱ እንዳይባባስ መሳሪያ አንስቶ እስከ መገዳደል የሚያደርስ ልዩነት የለም። አጭር መሆን፣ ረጅም መሆን፣ ወፍራም መሆን፣ ቀጭን መሆን፣ እስላም መሆን፣ ክርስቲያን መሆን እዚሁ ሰራችሁት እንኳን የምታወሩት ላይ ኦሮሞ መሆን፣ አማራ መሆን፣ ሴት መሆን፣ ወንድ መሆን እስከ መገዳደል የሚያደርስ ነገር የለም። ተስፋ የቆረጠ ሰንካላ በህይወቱ ሁሉ ጉድለት የተሞላ ካልሆነ በስተቀር መግደልና መገዳደል የጤነኞች ወይም የሰው ልጆች ባህሪ አይደለም። ስለዚህ እስከዛ ድረስ አትድረሱ እንጂ ልዩነት ቢኖር ያን ልዩነት አውርቶ በበላጭነት ሰዎች ያላዩትን አይቶ ሰዎች ያልደረሱበትን ደርሶ ሰዎች ያላገኙትን አግኝቶ መጠቀምና መጥቀም ላይ ነው እንጂ መስራት ያለበት ሰው በመግደልና መገዳደል ከጀመራችሁ በቃ የማንም የበታች ኔትወርኬን ትንሽ እንትን እንዳለች ናት። አገንታዊ ዓለም ውስጥ ስላለው ይገባኛል። በመቀሌ ከተማ ግማሽ ሚሊዮን የሚሆን ሐሰተኛ ባለ 200 ብር የገንዘብ ኖት በፖሊስ ቁጥጥር ስር መዋሉ ተገልጿል። በትግራይ ፖሊስ እንግዲህ የተነገረው ይሄ ነው። ተጠርጣሪው ባለ 200 ብር ኖቱን ከአዲስ አበባ ነው የተላከልኝ ማለቱን ያስታወቀው የክልሉ ፖሊስ ለአንድ ባለ 200 ብር ኖት በ80 ብር ለመሸጥ በህቡ ተስማምቶ መምጣቱንም አመላክቷል። እንግዲህ እንደዛ አይነት የክልሉ ፖሊስ ባደረገው ክትትል ተጠርጣሪው ከነሙሉ ኤግዚቢቱ ተደብቆ ከነበረበት ቦታ በቁጥጥር ስር እንዲውል መደረጉን ተጠቅሷል። በክልሉ በደማቅ ሁኔታ የሚከበሩ በዓላት ተከትሎ የሚኖረውን የገበያ ፍሰት እንደ ጥሩ አጋጣሚ በመጠቀም ህብረተሰቡን ለማጭበርበር የተደረገ የወንጀል ተግባር ነው ሲል የክልሉ ፖሊስ አስታውቋል። ህብረተሰቡ በቀጣይም ቀናት የሚካሄዱና በክልሉ በድምቀት የሚከበሩ በዓላት ተንተርሶ የሚካሄደውን ግብይት በጥንቃቄ እንዲያከናውንም ፖሊስ አሳስቧል። ይህ በሁሉም ቦታ ላይ ያለ በሁሉም ቦታ ላይ አንደኛው የማይገባንም አለመመኘት፣ ያልሰራንበትን አለማሰብ። እዚህ ዘመን ላይ ሰርታችሁ የራሳችሁን ገንዘብ ሰጣችሁ ትቀሙ ይሆናል እንጂ
ሳትሰሩ በነፃ የሚባል ነገር የለም። በዚህ ዘመን ሎተሪ ደርሶ ነው፣ ቦታ በነፃ ውሰድ ተብሎ ነው፣ 109ና 300 ውሰድ የሚባሉ ነገሮች ከራሳችን ቅዠት ከራሳችን ሰንካላ ሀሳብ የሚመነጩ ናቸው። መጽሐፍ ቅዱስ ምዕራፍ ቁጥር ምናምን ባልናገርም የግንፍያን ባውቀው መናገር አልፈልግም። እንደዚህ አይነት ነገሮችን ግን እግዚአብሔር የሰው ልጅ በክፉ አይፈትንም። ይልቁስ የሰው ልጅ በራሱ ክፉ ሐሳብ ይፈተናል እንጂ ነው። ሰርቃለሁ ብሎ ያሰበ ሰው ያንን ነገር ለመከወን ፈተና ውስጥ ይወድቃል። እገላለሁ ብሎ የሚነሳ ሰው፣ እበልጣለሁ ብሎ የሚነሳ ሰው፣ አጭበረብራለሁ የሚል ሰው፣ ሙስና እሰጣለሁ፣ ስልጣን እገዛለሁ፣ ስልጣን እሸጣለሁ፣ ወረቀት እገዛለሁ፣ ወረቀት እሸጣለሁ፣ እበልጣለሁ እያለ የራሱን ቅዠታዊ ዓለም መኖር ሲጀምር ወደ ፈተና ይገባል የሰው ልጅ። በዛ ምክንያት መፈተን ይመጣል። ፈተናው የመጣው በራሱ ቅዠታዊ ዓለም ነው። ቴሌ ውስጥ እንደቆየ ሰው ስልክ ተደውሎ ሻለሙዲን እንዲህ አይነት ነገር ልደታቸውን ስለሚያከብሩ 70 ሺህ ብር ደርሶታል፣ 100 ሺህ ብር ደርሶታል። ስለዚህ እሱን ወደ እሱ አካውንት ለማስገባት ይህን ያክል ባለ 100 ብር ካርድ በዚህ ቁጥር ያስገቡ ሲባል እንዴት ሰው ሎተሪ ሳይቆርጥ በምን አጋጣሚ ሊደርሰው ይችላል? የሚያስበው ለምንድን ነው ካላችሁ፣ ሰው ያልዘራውን ያልዋለበትን የማይገባውን ለመውሰድ ይፈልጋል ማለት ነው። ስለዚህ ያ ሰው ለዛ ፈተና ተጋለጠ ይበለው። ከእሱ አንጻር ይህን ያክል ብር አትሞ የመጣው እነዚህ የኖሩበት የብር መቀየር፣ ማደያዎች ላይ ገንዘብ ይሸጥ ነበር። ባንክ ላይ ያሉ ሰዎች በተለያየ ቦታ የነበረውን እኮ ብንዘረዝረው ማለት ነው ጊዜ የሚሰጥና በየቀኑ እየተቆረጡ እያጠሩ እየጠፉ የሚሄዱ ስለሆነ ጎበዝ ከሆኑ ነቅተው እንዲድኑ ካልሆነም ደግሞ እስከሚደርስባቸው ድረስ የፈለገውን ቢያደርጉ የትም አይደርሱም አይነት እንጂ የሚወራ እኮ ብዙ ነው። ሰው የሚያሳግቱ ሰዎች ከመንግስት የጸጥታ ኃይል ጋር ከባንክ ሰራተኞች የባንክ አካውንት እየበረበሩ ከለሚባለው ሰው ይህን ያህል ገንዘብ አለው እያሉ የጸጥታ ኃይላት እና ተማርን የሚሉ ሰዎች ናቸው የጥፋት እቅዱን የሚሰጡት። ከዛ በኋላ ተንጨበረረው ይኸው እንደ ማን ነው እንደ አባ መሳፍንት አይነትና እዚህ እኛ አካባቢ ላይ እንዳሉት ጸጉራቸውን አንጨብረው የሚያብዱ ልጆች በቃ እነሱ መጫወቻ ናቸው። እንደዚህ ይባላሉ። 200 ሺህ ብር ድረስ የተቀበሉ ሰዎች ለነሱ 20 ሺህ ብር 10 ሺህ ብር ነው የሚሰጣቸው። ቢኮዝ አንደኛ እቃ ናቸው፣ ርካሽ ናቸው። እቅዱና ምናምን ባለቤቱ ግን ከመንግስቱ ጋር ተማርን የሚሉ ናቸው አሻጥረኞችና ያንን የሚመስል አይነት ሰንሰለት ሁሉ እንዳለው ማወቅ ነው። ይህን ገንዘብ በማሳተም ሰዎችን በማገዝ መረጃ በማለዋወጥ ኔትወርክ ጂፒኤስ ትራክን ምናምን በመቀየር ብዙ የተቀየረ ነገር አለ፣ እንደ ድሮ አይደለም። ግን ያ ሁሉ ሆኖ እንኳን አሁንም መንግስትን የሚፈታተነውና ሀገራችንን የሚፈታተነው ወይም በእኛ ላይ እንትን እያለ ያለው አወኩ የሚለው ህብረተሰብ ነው። ጠብም የሚዘራው ተማርን የሚሉ ሰዎች አይደል? ዩቲዩብ ከፍተው ማየት የሚችሉ ጥቂት ሰዎች ናቸው። እነዛ ሰዎች ናቸው ፌስቡክ የሚያዩት፣ ቲክቶክ ላይ ገብተው እነዛ አካውንት ክሬት አድርገው ሼር የሚያደርጉት፣ ኮፒ ሊንክ የሚያደርጉት፣ ሳብስክራይብ የሚያደርጉት፣ የማያስደርጉት፣ ያንን ቅስቀሳ የሚያካሂዱት፣ እንዴት እነሱን የሚመስል ገለባ የሚሰበስቡት እነዛ አወኩ የሚሉ ሰዎች ናቸው። እነዛ ደግሞ ያስተማራቸውን ህብረተሰብ የሚጎዱት ናቸው እንጂ ምንም የሚያውቀው ሰው እኮ ምንም ነው። ዛሬም እኮ የዋህ ነው። ዛሬም እኮ ሀገር እያሻገረ ነው። ዛሬም እኮ ውለታው እንዳለ እኮ አውቆ ያለ የተማረ ምናምን አይነት ነው። እና እንደዛ አይነትም ነገር ሳቤ እንዳለ ሆኖ አሁን ይህን የፎርጅድ ብርም አሳትመው ከመስጠትና የማርኬት ሲስተሙ እንትን ማለት ያልተነካ ነገር ስለሌለ ጊዜ ስለሚሰጥ ብታምኑም ባታምኑ ተቀይሯል። ከቻላችሁ ተቀየሩ፣ ያለዛ ግን ድምጥ ማጣችሁ ይጠፋል እንጂ ኢትዮጵያ ተሻግራለች የምንለው በሆኑ ግለሰቦች ምናምን ኢትዮጵያን በብልጽግና እድሜ ልክ የሚያስበው ምን ያህል አቅመቢስ ተጋጋሚ እንዳንወድቅ ታሪክን በታሪክነቱ ይዘን የሚጠቅመውን ይዘን እንድንሄድ የማይጠቅመውን እንድንተው ሐውልት የሚሰራው ክፎችን እያስታወሱ ጥፋትን ለማምጣት አለ። እሱን ትተን ጀግኖችን ጀግና አድርገን ሌሎች ብዙ ጀግኖች እንዲፈጠሩ ማድረግ። አብይ መጽሐፍ ጻፈ። መጽሐፍ መጻፍ፣ ትምህርት ቤት መስራት፣
ቤተመንግስቱን ማጽዳት፣ እንሰልጥን ማለት፣ ራሳችንን እንቻል ማለት፣ አንድ እንሁን ማለት፣ እንደ ሀገር እንቁም ማለት። እንዴት ይሄን ሰው ይቃወም? ዛፍ እንትከል ማለት እንዴት ይሄን ሰው ይቃወም? ጤነኝነት ነው? ይሄን መገመት እውቀት ይጠይቃል። ምን ለመሆን ነው ይሄን ሰዎች የሚቃወሙ? ጎበዝ የሆነ አንድ መጽሐፍ አብይ ከጻፈ 2-3 መጽሐፍ መጻፍ። አብይ 10 እናቶችን እንባ ካበሰ የ27ን እንባ ማበስ ነው ውድድሩን ቀይሮታል። በፔስታል ካካን መቋጠር ሽንትን በሃይላንድ ማጠራቀም የለም ማለት ሰው የተሰራውን ነገር የበለጠ በመጥቀም እሱ በግራውንድ ላይ ሰዎችን ተፈራቃይ ወር ከዛ ቦታ ላይ የተነሱ ሰዎችን አስቀምጦ ከሆነ በፎቅ የቤት መኪና በመስጠት ሊሆን ይችላል። ተማሪዎችን እየመገበ ከሆነ ሀገር በመመገብ ሊሆን ይችላል። ሀገር በማፍረስ አይደለም የምትገባ። ውድድሩ ተቀይሯል። ሩጫው ላይ ትራኩ ላይ የቀሩ ሰዎች ይቅሩ፣ ምንም ችግር የለውም፣ ያጋጥማል። ግን ሌሎችንም በእነሱ ልክ ማሳጠር ማውደል የለባቸው። ያንን እድል ያገኙት መደነቋቆርና በውስጣችን ሲያድግ የመጣው ክፋትና ነውር ስላደገ ነው። ዛሬ የበረከት ናፋቂዎች አንዴ ነፍሳቸውን ይማረውና ፕሮፌሰር መስፍን ወልደማርያም አንዴ የሆነ እንትን ላይ የሰማሁት ነበርና መለስ በጣም ክፉ ነው። መለስ ዜናዊ በጣም ክፉ ነው። ግን ለመለስ ክፉ መሆን ደግሞ ዋናው ክፉ በረከት ነው የሚል አይነት በጣም ክፉ ካልነው መለስ በላይ የክፋት ፊት አውራሪ በረከት ስምኦን ነው። በረከት ስምኦን ጎንደር ቢወለድም ኤርትራዊ ነው ሲል ይሄን አፉን ሲከፍት የነበረ ትውልድ ዛሬ ደግሞ ወይ በረከት መጥቶ እኮ አሰብ እንደዚህ ሆኖ ምናምን ጀስት ከምን ይጠበቃል? እና በረከት ዛሬ መምጣቱ አጀንዳ ይሄን ያህል ከሆነ እኮ ለምን በረከት ላይ ስፖንሰር ማድረግ አለባቸው ሰዎች? በረከት አብንን ሲከፍት ምናምን ብዙ ነገር እኮ ይታወቃል። ግን ይሄ ትውልድ እንዳልኳችሁ ብዙ ነገሮችን የተውኩት እኔ ትውልዱ ምስጢር አይችልም። ጀግኖች አሉ ዝም ብለው የሚሰሩ። እኔ ዲያስፖራ ላይ ያላችሁ ትልልቅ ሰዎች አላችሁ፣ ሀገር የምትቀይሩ ብዙ አቅም ያላችሁ ብዙ ስራ የምትሰሩ ጀግኖች አላችሁ የትም ቦታ። ከእናንተ እና በረከት አጀንዳ የበረከት አምላኮች ብዙ ሲሉ አይቻለሁ። መሸጥ፣ መዋረድ፣ ውርደትን ደግሞ እንደ ክብር ማየት፣ በዛ ውስጥ መኖር፣ በሞት መኖር፣ በጦርነት መኖር፣ ሰዎች ሲያልቁ ማየት፣ ያንን ማድረግ በቃ እንደ እንትን ነጣቂ ነኝ የሚሉ ሰዎችን በደንብ ይሏቸውና አሁንም እዛ የሚልፈሰፈሰው በራሱ ህይወት ላይ የሚቀልደው ለነዛ ሲያጠፉት ኖረው አሁንም ለመጥፋት የሚሄደው ሰው በተበራከተ ቁጥር ጥራቶቹ ይቀጥላሉ። እሱ ነቅቶ ራሱን ያገኘ እንደሆነ ሌላው ጉድ እኮ አይደለም። ራስን መጠበቅ፣ ሰው መሆኑ ለራሱ ክብር መስጠት፣ የራሱን ስም የራሱን ማንነት ማወቅና እሱን አስከብሮ ለመሄድ ጥረት የተደረገ እንደሆነ እነዚህ ነገሮች በአንድ ቀን ይጠፋሉ። ግን ፎርጅድ ብር ሲቀየር ለምንድን ነው የተናደዱት? ማዲያ ላይ ብር ይሸጡ የነበሩት በዲጂታል ሲሆን ዛሬ ድረስ ነዳጅ የሚሸጡ በአምቡላንስ መኪና ነዳጅ የሚያጓጉ በአምቡላንስ መኪና ኮንትሮባንድ የሚሰሩ ያረከሰ ነገር አለ። ሚሊታሪው ምናምን ዛሬ ያለው ኢንተርቪው ላይ ጠቅላይ ሚኒስትሩ ከተናገሩት አንዱ ፖሊስን ባያምን ህብረተሰቡ መከላከያን ባያምን ተቋማትን ባያምን ይገባናል። እነዛ ተቋማት ፖሊሱም፣ መከላከያውም፣ ማንኛውም የጸጥታ ኃይል፣ ፍርድ ቤቱም፣ ዳኛውም ሁሉም የግለሰቦችን ጉዳይ የሚያስፈጽም ማንነት ገንብቶ እንዲኖር ሀገርን ለበዝባዦች የሚያጋልጥና የሚያመቻች ስለሆነ አይፈልግም። ይሄ በጣም አሳሳቢ ነገር ነው። በተለመደው ለዚህ በረከት ስምኦን እንደዚህ ያሉ ሰዎችን ቼክ ማድረግ ትችላላችሁ። ሌላም ቦታ ላይ ያው ሰው ብሎ እንዳይረሳ ብቻ ማረጋገጥ እንፈልጋለን። አለም ይሄን ሰላም ነሽ ወይ? ያ ሰውም ዛሬ የለም እያየ አይደለም። ምናልባት ከኔትወርክ
ጉዳይ ጋር ይሁን አይደል ነው። ለሰው ደርሶት ሰው ካላየው አሪፍ ነው። የአረብ ሊግና ኢትዮጵያ ከሚለው ጋር የሞቱት ሁሉ ተነስተው ኢትዮጵያ እስላም ልትሆን የሚል የሆነ ነገር ለማለት ከሚሉት አንጻር ሲጀመር በዚህ ላይ የምትጮሁት የምታስጮሁትና ይህንን ይዛችሁ የምታብዱ ሰዎች ሃይማኖተኞች ከሆናችሁ ለምንድን ነው ማቅ ለብሳችሁ ትቢያ ነስንሳችሁ ሱባኤ የማትገቡት? ጸሎት የማታደርጉት? ራስን በማምለክ ራስን በማስመለክ የጠፋ ሃይማኖት እያልኩ እጽፋለሁ። እንደዚህ ወጣ ያሉ ርዕሶችን የምሰጠው ሰዋይ አፈነዳው ገደለው ደረጃ ሀብተወልድና መሳይ መኮንን፣ ዘመነ ካሴና መሬ ወዳጁ፣ ጀዋር መሐመድና ልደቱ አያሌው ይህን እያልኩ እንዳወራ ነው የሚፈልግ ይሄ አልጎሪዝሙ ማለት ነው። ሰውም ይህንን ነው የሚያየው። ለማንኛውም አረብ ሊግና ኢትዮጵያ በሚለው ላይ አረብ የሆነው ሁሉ ሙስሊም አይደለም። ሙስሊም መሆን ደግሞ ማለት ምን ማለት እንደሆነ ትርጉሙን ማቅናት ነው። ማን ይህን መናገር ያለበት? አረብ ሊግ ማለት ማብራራቱ ላይ ያስፈልግ ነበር። ግን እዚህ ጋር የተሰናከላችሁ ሰዎች ሲጀመር መገዳደልን፣ ጥላቻን፣ አማራ፣ ኦሮሞ፣ ትግሬ የምትሉ ሰዎች ሃይማኖት የላችሁም። የመጀመሪያው እንደናንተ አይነት ከሃዲ እንደናንተ አይነት ፈጣሪን ያዋረድ ፈጣሪን የሞት በፈጣሪ መምታት ካለበት እናንተ ነው። የት ያውቋል? አደምና ሐዋን የካደ ነብዩ መሐመድን የት ያውቋቸዋል? አማራ፣ ኦሮሞ፣ ትግሬ ብሎ እዚህ ላይ ጎሎ በብደት ዓለሙ ለጥፋት የሚወራጨው ጠማማ ሁሉ ስለ ሃይማኖት ለምንድን ነው የሚያወራው? ሲጀምር ሃይማኖት አለ። ሃይማኖት ስላለ ነው ይሄ ሁሉ መገዳደል የመጣው፣ ይሄ ሁሉ ዘረፋ የመጣው። ሀገር ማፍረስ የሃይማኖት መገለጫ ነው። ስልጣንን መለመን የሃይማኖት መገለጫ ነው። ያረከሳችሁት ልታረክሱ ሄዳችሁበት የራሳችሁን ርኩሰትና ነውር ለማስፈጸም የሄዳችሁበት ቦታ በራሱ ክብሩን ያስመልስ ነው። ኢትዮጵያ ለዛ ነው የምታስመልሰው። ትናንትና በደንብ እንደተናገርኩት ኢትዮጵያ ላይ በክፋት የቆሙ በጥፋት ሲሰሩ የኖሩ የበታተኑን የሚያባሉን ቆሻሻ ሀሳቤና አመለካከታቸውን አውርሰው በሂደት ልምድ አድርገውብን ከዛ ልምድ እንዳንወጣ መጣያ ያጡለትን መሳሪያ እያመጡ ደም እያቃቡ በድህነት በሰላም እንዳንኖር የሚያደርጉ ሰለጠን ሀብታምንን የሚሉ ሀገራት መንግስታትና ምናምንቴዎች እነርሱን ካልተበቀለ ፈጣሪ የለም፣ እኔም ኢትዮጵያዊ አይደለሁም ብያለሁ። ምናልባት አንድ ቀን ብቻ የሆነ ነገር ሲባል ምን ሆኖ ነው ምናምን ይላል። የኛ ሀገር ሰው ጠጭ ከሆነ ምን ጠጥቶ ነው ይላል። እንደሱም ይመስለዋል ሰውን በራሱ ልክ ምን አጢሶ ነው ምን ቅሞ ነው ምን ሆኖ ነው ምናምን ይባላል። ዛሬ ላይ ሰዎች ተረጋግተው የሚያወሩት ነው ምን ቅመው ነው ምን ጠጥተው ነው ምን ሆኖ ነው ማለት ያለባቸው። በዛሬው ላይ ሙዚቃ ከፍተው የሚጨፍሩ ሰዎች ናቸው። በዛሬው ዕለት ለማጭበርበር መካኒዝም የሚፈጥሩ ሰዎች ናቸው። ምን አጥሰው ነው ምን ጠጥተው ነው ምን ነፍተው ነው ምን ተነፍተው ነው ማለት ያለባቸው እንጂ ዛሬ ያልተናደደ እኮ ሰው አለ። ሰብን ነው ኦልሞስት ዴድ አርጓል። ጀስት ህብረዋሱ ይሄ የነርቭ ሲስተሙ ራሱ ስርዓቱ ተበላሽቷል ማለት ሁሉ ይሄ በጭብጨባ ዛሬ ይጨበጨባል። ዛሬ ገንዘብ ያስቀና፣ ዛሬ ስልጣን ያስቀና፣ ዛሬ ጉልበት፣ ዛሬ ውበት፣ ዛሬ የሆነ ነገር ያን ያህል የሚመኩበት ዛሬ ላይ እኮ ማውራት የነበረብን ይኸው ደብረ ታቦር ነው። ከነገ በኋላ በ16 ግጫ መደላዳ የምንለዋለኛ ማን ነው በሰቆጣና በትግራይ አካባቢ ላይ አሸንዳ ይከበራል። የበዓሉን ድባብ የመጣንበትን መከራ ሁሉ ተገላግለን በአዲሱ ዓመት አዲስ ተስፋ ሰንቀን በዛ ድባብ ተቃኝተን ያን የምናፍቅበት ወቅት ሆነ። ዛሬ ስለነዛ ጭንጋፎች፣ ስለነዛ ሰው ገዳዮች፣ ስለነዛ ነውረኞች፣ ስለነዛ ቤታችንን ሁሉ ከፋፍለው ስላጠፉትና በዛ ሲያስለቅሱ ኖረው ዛሬም ስለነሱ የምናወራበት ነበር።
ዛሬ ሙዚቃው ይከፈታል፣ የትኛውም ቦታ ላይ በዓል የሚሸጥ ዝግጅቱ ሁሉ በዓል ያን ድባብ ላይ ይቀሙ። ዛሬ ላይ እንደ ጤነኛ ቆሜያለሁ የሚል ሰው ነው ለኔ ጤነኛ ያለው። ዛሬ ላይ የሆነ ነገር ላይ ሁለመናውን ተቀምጦ ይህን ለማስተካከል ያልተፈራገጠ ሰው ነው ለኔ ደስ እንትን የምለውና የአረብ ሊግን ከኢትዮጵያ ጋር ባለው እዛ ብንገባ ምን እናገኛለን ለምን ትላለን የሚለውን ተውት። ለነዚህ ሰዎች መብራራት አያስፈልግም። እንደኔና እንደናንተ ግን እዚህ ጋር እንዳለ እንደ ኢትዮጵያ አንድ ዩቲዩብ ላይ ለሚሰራው ስራ በሶሻል ሚዲያ ላይ ለተሰራው ስራ አንድ ጊዜ መጥቶ መናገር በቂ ነው። እዚህ ጋር የተሸረበውን አሻጥር ሁሉ ማጥፋት እንችላለን። እሱን ነው እያደረግን ያለው። ሰው ሰማው አይደለም፣ ቢሰማው ለራሱ ነው፣ ባይሰማው ለራሱ ነው። ምንም ችግር የለም። ይሄ መብት ነው። አለመስማት መብት ነው። ነገር ግን ጥሩ ስራ እንደሰራ ሰው ማለቃቀስ አይቻልም ነው እንጂ አለመስማት ይቻላል። ምንም አታመጡም። በቃ ውሳኔ ነው። አረብ ሊግ ላይ ስንሄድ አንድ ያቀረበው አረቡን ዓለም ይችላል መሰብሰቡ ለአንድ ወይም ለጥቂት ሰዎች መጫወቻነት ሆኖ ለሚቀጥለው ነገር የሚሰራውን አረብ ሊግን አቋሙን እንዲያስተካክል ያደርገዋል። አልሆንም ከተባለም በጥንቃቄ እንድናስወግደውና ጨካኞች እንድንሆን ያደርጋል። በዛም ይሁን በዚህ ግን ሰው ሞባይሉን ሳያስተዳድር ባለው በዚህ ዘመን ላይ በየትኛውም አግባብ ስለ ጥፋት መሰለፉ ኋላ ቀርነት ነው። ሁልጊዜም ወደ ኋላ የሚያስቀሩ ምክንያታቸውን ሳንረዳ የምናደርገው ማንኛውም እንቅስቃሴ ግን አይጠቅምም፣ የሚቀየርም ነገር የለውም። መግደልና መገዳደል እንደ ድል የሚቆጥሩ ሰዎችና የምታቅራሩ ሰዎች አቅራሩ። እናንተም ያዛችሁትን ከያዛችሁ ካመናችሁበት በርቱ በልልኝ። እኔም እዚህ ጉባኤ ኢትዮጵያ ላይ ያሉት ወንድሞች ጋር ጥቂት መሆናችን በራሱ ታሪካዊ ነው የምለው ለዛ ነው። በጣም ብዙ ሰው ካለፈ በኋላ የሚጮህ ስለሚሆን ማለት ነው። ግን እናሸንፋለን። ቀላል እንዳታረጉት። ሁሉም እብደቱን ውሎውን አይርሳ፣ ብቻ ውሎውን አይርሳ፣ አስተዋጽኦውን አይርሳ። በተሰጠው ጤና፣ በተሰጠው ሰው መሆን፣ በተሰጠው ዘመን፣ በተሰጠው እውቀት፣ በተሰጠው ሀብት፣ በተሰጠው ማንኛውም መልካም ነገር ምን ሰራ፣ ይህን ብቻ እንዲያስብ ነው የሚፈልገው ሰው፣ ይህን እንዳይረሳ። ከዛ ውጭ ችግር የለም። ኢትዮጵያን እናሻግራለን። ድል ከኛ ጋር ነው። ወደድንም ጠላ ኢትዮጵያን ማሻገር አደራችን ነው። በዚህ ዘመናችን ነው። ማንንም ባለጌ ሌሎችን እንዳይበክል አድርገን ወዶ ከነሱ ጋር የሚማግጠውን ችግር የለም፣ አብሮ ይጠፈቃል። አይ ከተባለ መልካሞች ሆነው ግን መልካሞችን መንካት አንችልም። ይሄን ባለም ለሚናምን ስንት ሰው እንደሚያይ አላቅም። ምናልባት ቪዲዮዎች ከሆነ ጊዜ በኋላ ሚስ ሊያደርጉ ይችላሉ። ነገር ግን እውነቱ አይቀየርም። ኢትዮጵያ በድል ትቀጥላለች። የተለያየ ቦታ ላይ የሃይማኖት ነው ምናምን የምትሉ ሰዎች አታናዱኝ። ሲጀመር ሃይማኖት የላችሁም። ከሃዲዎች ናችሁ፣ ባለጌዎች ናችሁ። ህዝባችሁን መንገድ የምትዘጉ፣ ሰው የምትገሉ፣ የምትደፍሩ፣ ሰው የምታገቱ ከትምህርት ገበታቸው የምትወስዱ በስርዓተ መንግስት ላይ የምታመጡ እናንተ ሃይማኖተኞች አይደል ነው የምፈልገው ነው። ምክንያቱም ምንም የሚያመጣው ነገር ስለሌለው ማለት ነው። የዛሬው ኔትወርክ ደግሞ በጣም ነው የሚያስጠላው። በዛም በዚህ ብግን እያደረግን እያቃጠልን ጠላቶቻችንን በቁማቸው እያቃጠልን እያነገርን ኢትዮጵያን በድል ይዘን እንቀጥላለን። የሚቀየር ነገር የለውም። ብዙም እንትን ማለት አያስፈልግም። እያበደ ይበድ፣ ውሎውን አይርሳ ማለት ብቻ ነው የምፈልገው። አብራችሁ የነበራችሁት ወንድሞቼ አክብራችሁ ስለመጣችሁ እግዚአብሔር አክብርልኝ። እያላችሁበት ክብረት ስትለይ ጥንተቀውን ያበርታ። ምክንያቱም ያ የራሱ የሆነ ትርጉም ስላለው በረከት ከእናንተ ጋር ይሁን። አብረኑን እዚህ ጋር ሰዎችን ለመጥቀም ብቻ ነው የመጣሁት። ከዛ ባለፈ ነገር የለኝም። ኢትዮጵያ ታበጽሕና በእግዚአብሔር። ኢትዮጵያ በድል ትቀጥላለች። ባንዳ፣ ጽንፈኛ፣ ከሃዲና ህገወጥ ትውልድን ሁሉ ትቀብራለች። አላስ ጠቅላይ ሚኒስትር ዶክተር አብይ፣ መከላከያ ሰራዊታችን፣ ሁሉንም የኢትዮጵያ አምላክ በክብሩ ይጠብቅልን፣ ሀቅን ይሙላልን፣ ያበርታልን፣ ቆሻሻ እንዳይነካቸው፣ ክደት እንዳይነካቸው። ሰላም፣ ደህና እደሩ።